ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ቤተሰቦች እንደ ሁል ጊዜው ለዚህ ቻናል ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሽት በተሰማ መረጃ መሰረት ራያን ግራቨንበርክ ባጋጠመው ጉዳት ምክንያት ከኔዘርላንድ ብሔራዊ ቡድን ወደ ሊቨርፑል ተመልሷል። ተጫዋቹ እንግዲህ ኔዘርላንድ በቀጣይ ሁለት የሩብ ፍጻሜ የደርሶ መልስ ጨዋታ ከስፔን ብሔራዊ ቡድን ጋር በምታደርገው ጨዋታ አይሰለፍም። ተጫዋቹ እንግዲህ ወደ ሊቨርፑል ተመልሶ ኪርኪቢ የሚገኘው አግዜ ትሬኒንግ ማዕከል የሚገኝ የሕክምና ባለሙያዎች እንግዲህ ሰፋ ያለ ምርመራ ይደረግለታል ተብሎ ይጠበቃል። ተጫዋቹ ሊቨርፑል በካራቦ ካፕ ፍጻሜ ከኒውካስል ጋር ባደረገው ጨዋታ ባጋጠመው ጉዳት ምክንያት የተወሰኑ ሕክምናዎች ተደርገውለት ነው እንግዲህ ወደ ኔዘርላንድ ብሔራዊ ቡድን የተቀላቀለው። ነገር ግን ሮብ ጠዋት ላይ ቡድኑ ባደረገው ጠንካራ ትሬኒንግ ወቅት ተጫዋቹ እንግዲህ ያጋጠመው የቁርጭምጭሚት ጉዳት በድጋሚ አገርሽቶበት ለተሻለ ምርመራ ሁለቱ በክለብና በብሔራዊ ቡድን መካከል በተደረገ ግንኙነት እንግዲህ ራያን ግራቨንበርክ ወደ ሊቨርፑል እንዲመለስ ተደርጓል። ተጫዋቹ ታዲያ በቀጣይ ሊቨርፑል በአፕሪል 2 ከኤቨርተን ጋር የሚያደርገው የመርሲሳይድ ጨዋታ ከኢንተርናሽናል ብሬክ መልስ ይሰለፍ አይሰለፍ በሚደረግለት ምርመራ ቀጣይ እንግዲህ ክለቡ በአሰልጣኙ አማካኝነት ይፋ በሚያደርገው መረጃ ምንሰማ ይሆናል። አሁን ላይ ግን በተረጋገጡ መረጃዎች ከሆነ እንደ አትሌቲክሱ ዘጋቢ ጄምስ ፒርስ ምሽት ላይ እንዳስነበበው ከሆነ ራያን ግራቨንበርክ ቁርጭምጭሚቱ ላይ መጠነኛ ጉዳት፣ ጠንከር ያለ ሳይሆን መጠነኛ ጉዳት ነው የሚለው አጋጥሞት ከኔዘርላንድ ብሔራዊ ቡድን ወደ ሊቨርፑል ተመልሷል ብሎ አረጋግጧል መረጃውን። ከዛ ቀደም ብሎ እነ ፖል ግሮስትም የራሳቸውን መረጃ አጋርተዋል። በዚህ ፕሮግራም እንግዲህ ስለ ጉዳቱ፣ ስለ ተጫዋቹ የዘንድሮ የውድድር ዓመት አጀማመሩ እስከ ተወሰኑ ጨዋታዎች ድረስ በተለይ ሁለተኛ ዙር ጀምሮ ያለፉትን ሊቨርፑል ከ7 ጨዋታ ቀደም ብሎ የነበረው የግራቨንበርክ አስደናቂ ብቃት በዘንድሮ የውድድር ዓመት ሊቨርፑል እስካሁን ድረስ በፕሪሚየር ሊግ ውጤታማ ጉዞ እንዲያደርግ ትልቁ ሚና ከተጫወቱ ተጫዋቾች መካከል አንዱ ነው። ተጫዋቹ እንዲህ አይነት ጉዳት ከጫና መብዛት ወይስ በጨዋታ ላይ በነበረ እንቅስቃሴ ነው የሚለውን ደግሞ በራሳችን እይታ አንዳንድ ሁኔታዎችን አስቀምጠን ከቁጥሮች ጋር እንመለከታለን። ነገር ግን የራያን ግራቨንበርክ ብቻ ሳይሆን ትሬንት አሌክሳንደር አርኖልድ በቀጣይ ወር በኤፕሪል ወደ ሜዳ ለመመለስ ከወዲሁ ጠንክሮ እየሰራ እንደሆነና ምንም አይነት የጊዜ ገደብ አይቀመጥለትም። ተጫዋቹ ግን በኤፕሪል ወር ሊቨርፑል ለሚያደርጋቸው የፕሪሚየር ሊግ ጨዋታዎች ይመለሳል ተብሎ ይጠበቃል። በተጨማሪ ከካራቦ ካፕ ፍጻሜ በኋላ በተለያዩ ሶሻል ሚዲያ ምስሎች በተቀረጹ ቪዲዮዎች እንደታየ ከሆነ ሃርቪ ኤሊየት በሊቨርፑል ሕክምና አባላት ተደግፎ ነበር ከስቴዲየሙ ከዌምብሌ ሲወጣ የነበረው። ነገር ግን ተጫዋቹ ከ21 ዓመት በታች የእንግሊዝ ብሔራዊ ቡድን በሊ ካዝሊ አማካኝነት ጥሪ ተደርጎለታል። ተጫዋቹ ግን ብቁ ይሁን አይሁን እስካሁን ድረስ በኤሊየት ጉዳት ዙሪያ የወጣ ምንም አይነት መረጃ የለም። ነገር ግን አርኖልድ በቀጣይ ወር ለመመለስ፣ የራያን ግራቨንበርክ ደግሞ የጉዳቱ መጠን በቀጣይ ይፋ ይሆናል ተብሎ ይጠበቃል። አንዳንድ ወቅታዊ መረጃዎችንም በውስጡ አካተን የተወሰኑ ደቂቃዎችን ከእናንተ ጋር ቆይታ እናደርጋለን። ይሄ የ22 ዓመት ኔዘርላንዳዊ በተጠናቀቀው የውድድር ዓመት በሊቨርፑል በኤርገን ክሎፕ አማካኝነት 44.5 ሚሊዮን ፓውንድ ተከፍሎበት ከባየር ሙኒክ ወደ ሊቨርፑል የተዘዋወረው ይሄ ሆላንዳዊ እንግዲህ በዘንድሮ የውድድር ዓመት አስደናቂ ብቃት ሲያሳይ እንደነበር ይታወቃል። ተጫዋቹ እንግዲህ ሊቨርፑል በሁሉም ውድድሮች ባደረገው አስደናቂ ጉዞ ውስጥ ትልቁ ሚና ሲጫወት እንደነበር፣ በተለይ የዘንድሮ የስሎት ቡድን ውስጥ ትልቅ እምነት ተጥሎበት በፈታኙ ከባዱ ስፍራ ሊቨርፑል አለፉት 3-4 የውድድር ዓመት በቦታው ላይ ጥገናዊ ለውጥ ለማድረግ የተለያዩ ምልመላዎችን አድርጎ መብት የታጣለትን ቦታ እንግዲህ በስተመጨረሻ በአዲሱ አሰልጣኝ በጥሩ አገልግሎት
ረጅሙን የውድድር ዓመት በቋሚነት እረፍት አልባ ተከታታይ ጨዋታዎችን በማድረግ እንግዲህ ክለቡን ሲያገለግል እንደነበር ተመልክተናል። አሁን እንግዲህ መጠነኛ ጉዳት አጋጥሞታል ነው የተባለው። የኔዘርላንድ ብሔራዊ ቡድን በሶሻል ሚዲያ ይፋ ባደረገው ሙሉ ዝርዝር ጽሁፎች ላይ ለተሻለ ሕክምናና የተጫዋቹን የጉዳቱን መጠን ለመመልከት ወደ ሊቨርፑል ተመልሷል በሚል ይፋ አድርገዋል ምሽት ላይ። ነገር ግን የራያን ግራቨንበርክ ጉዳት ከጫና የመጣ ነው ወይስ እንደነ ፖል ግሮስት የራሳቸውን ግምትና አንዳንድ ጥቆማ አገኘን እንዳሉት ከሆነ የሊቨርፑል ኢኮ የረጅም ጊዜ ዘጋቢ የሆነ እንዲሁም ታማኝነቱ ከፍ ያለ ከኢያን ዶሊ ጋር ሆኖ በጋራ የሊቨርፑል ኢኮን በኤክስ ገጽ የተረጋገጡ መረጃዎችን በማውጣት የሚታወቀው ፖል ግሮስት በኤክስ ገጹ ላይ እንዳስነበበው ከሆነ ቅድመ ጥንቃቄ ለመውሰድና ተጫዋቹ አሁን ላይ ካጋጠመው ድካም አንጻር ከግምት ውስጥ በማስገባት የጉዳቱ መጠን በቀጣይ ለብሔራዊ ቡድኑም ለክለቡም የሚያገለግልበትን አቅም ከፍ ለማድረግ ተጫዋቹን ከጉዳት ለመጠበቅ ቀደም ተብሎ የተደረገ ቅድመ ዝግጅት ነው። በብሔራዊ ቡድኑና በክለቡ መካከል ባለው መግባባት የተወሰኑ ጫናዎችን ለመቀነስ በቀጣይነት ተጫዋቹን ለረጅም ጊዜ ለመገልገል በተለይ ጉዳቱን አስተናግዷል የተባለበት ቦታ የቁርጭምጭሚት ጉዳት ስለሆነ ጠንካራ ጉዳቶች የሚያስተናግድ ከሆነ በትንሹ ከ3 ወራት በላይ ከሜዳ ሊያርቀው ስለሚችል እንዲህ አይነት ጉዳዮችን ቅድመ ጥንቃቄ ለመውሰድና በተሻለ ረፍት ወይም ቀጣይ ተጫዋቹ ለቡድኑ የሚያገለግልበትን ጊዜ ቢያንስ እንደዚህ አይነት የጉዳት ጫናዎችን በመቀነስ በቶሎ ወደ ሜዳ እንዲመለስ በሕክምና ባለሙያዎች መካከል የተላለፈ ቀጥታ ውሳኔ ነው እና የተሻለ ምርመራው እንግዲህ የተጫዋቹን የጉዳት መጠንና ከሜዳ ለምን ያክል ጊዜ ይርቃል ወይስ በቶሎ አገግሞ ለሊቨርፑል በቀጣይ ለመርሲሳይድ ደርቢ ከኢንተርናሽናል ብሬክ በኋላ በኤፕሪል 2 እንደ ቀድሞ አይደለም የኢንተርናሽናል ብሬክ ውድድሮች እንደተጠናቀቁ ፕሪሚየር ሊግ የሚጀምረው እንደ ቀድሞ ቅዳሜና እሁድ አይደለም። በቅዳሜና እሁድ ጨዋታዎች የሚኖሩት የኤፍኤ ካፕ ፊክስቸሮች ናቸው። በማክሰኞና ሮብ ነው የፕሪሚየር ሊግ ጨዋታ የሚመለሰው እና አንዳንድ ክለቦች በርካታ የላቲን አሜሪካ ተጫዋቾችን ያስመረጡ የእንግሊዝ ክለቦች እንግዲህ ጥሩ እፎይታ አግኝተዋል። ከዚህ ቀደም ከኢንተርናሽናል ብሬክ ሲመለሱ የሳውዝ አሜሪካ ተጫዋቾች ረጅም ርቀት ያለውን ጉዞ ስለሚያደርጉ ቶሎ ሪከቨር አድርገው በቋሚነት ቡድናቸውን ለማገልገል ሲቸገሩ እንመለከታለን። በተለይ በተጠናቀቀው የውድድር ዓመት የርገን ክሎፕ የሰጡት አስተያየት የማይረሳ ነው። ሊቨርፑል ከኢንተርናሽናል ብሬክስ ሲመለስ በተደጋጋሚ ክለብ የሚጫወተው በጊዜ 8 ሰዓት ተኩል ነው፣ ይሄ ሆን ተብሎ የተደረገ ነው እንደሚል ጠንካራ ትችት በሊጉ ፊክስቸር በኩል ሲያስተላልፉ ነበርና እንዲህ አይነት ሁኔታዎች በዚህኛው ኢንተርናሽናል ብሬክ አይኖሩም። በተለይ ከኤፍኤ ካፕ ውድድር ውጭ የሆኑ ትላልቅ ክለቦች በዚህ የጉዞ ርቀት ውስጥ አሁን ተጫዋቾቻቸው በበቂ ሁኔታ አገግመው ለማክሰኞና ሮብ ለፕሪሚየር ሊግ ጨዋታ ይደርሳሉ ማለት ነው እና ምናልባት በብሔራዊ ቡድናቸው ጉዳት የማያስተናግዱ ከሆነ በሙሉ ፊትነስ ለቀጣይ ፕሪሚየር ሊግ ጨዋታ ይደርሳሉ በዚህ ሽግሽግ መሰረት እና የራያን ግራቨንበርች ጉዳይ በቀጣይ ቀናት የጉዳቱ መጠን ይፋ ይሆናል ማለት ነው። ነገር ግን የተጫዋቹ አገልግሎት ባልተጠበቀ መልኩ ከፍ ብሎ በዘንድሮ የውድድር ዓመት በሊቨርፑል ማሊያ በርካታ ደቂቃዎችን ከተጫወቱ ተጫዋቾች ውስጥ በሶስተኛ ደረጃ ነው የተቀመጠው። አንደኛ ላይ እንደምታውቁት ቨርጂል ቫንዳይክ ነው። ከዛ በመቀጠል መሐመድ ሳላ፣ ሶስተኛ ደረጃ ላይ የተቀመጠው ራያን ግራቨንበርች ነው። ይህ ተጫዋች እንግዲህ በዘንድሮ የውድድር ዓመት ስሎት በፕሪሲዝን እንኳን የተወሰኑ ጊዜያትን አብረው ከተጫዋቹ ጋር መቆየት የቻሉት ለዩሮ 2024 ከኔዘርላንድ ብሔራዊ ቡድን ጋር በዩሮ ስለነበር ተጫዋቹ እንግዲህ እንደ ሌሎቹ ሲነር ተጫዋቾች በብዛት ከስሎት ጋር አብሮ በጋራ የኢንተርናሽናል ብሬክን መስራት አልቻለም። ነገር ግን ወደ ሲስተሙ ፊት በማድረግ ከክሎፕ የአጫወት ሲስተም ከተቀየሩ ተጫዋቾች መካከል አንዱና ዋነኛው ራያን ግራቨንበርክ ነው። በተጠናቀቀው የውድድር ዓመት እንደምታውቁት ይህን ተጫዋች
ክሎፕ የሚጠቀሙት የግራና የቀኝ 8 ቁጥር ቦታን እያፈራረቁ ነው። እዚህ ፖዚሽን ላይ እንግዲህ በሊቨርፑል ማሊያ አንድም ጨዋታ በኤርገን ክሎፕ በሚሰለጥንበት ወቅት አድርጎ አያውቅም። ነገር ግን በአያክስ እና በባየር ሙኒክ በተለይ በጁሊየን ኒግልስማን የ6 ቁጥር ሚናን ተሰጥቶት አንዳንድ ጨዋታዎችን ሲያደርግ እንደነበር በወቅቱ ስንመለከት ነበር። እንዲሁም ኤሪክ ቴን ሃግ በ6 ቁጥር ቦታ በደብል ፒቮት ሲጫወቱ ይህን ተጫዋች ይገለገሉበት ነበር። ነገር ግን ስሎት የውድድር ዓመቱ ሲጀምር ከኢፕስዊች ታውን ጋር በነበረው ጨዋታ በቋሚነት ካሰለፉበት ጊዜ አንስቶ ሊቨርፑል ለመጨረሻ ጊዜ በፕሪሚየር ሊግ ሳውዛምፕተንን ባሸነፈበት ጨዋታ ድረስ አንድም ጨዋታ ሳያመልጠው በቅጣትም በተለያዩ ምክንያቶች ተጫዋቹ ያለምንም ጉዳት በ6 ቁጥር ቦታ ላይ እያንዳንዱን ጨዋታ በቋሚነት ከተሰለፉ ተጫዋቾች ውስጥ አንዱ ነው። ይሄ ታዲያ ተጫዋቹ ላይ የፈጠረው የራሱ የሆነ ጫና እንዳለ ደግሞ በቅርብ ሳምንት ውስጥ በስፋት ስንመለከት ነበር። ነገር ግን ለቦታው ተጫዋቹ ፊት እንደሚያደርግ ስሎት እንኳን ለመሞከር ያገኙት ጊዜ ከተጫዋቹ ጋር አብሮ በጋራ የፕሪሲዝን ቆይታ ያደረጉበት በጣም ጠባብ ጊዜ ነው። ለምሳሌ ዘግይተው ከደረሱ ተጫዋቾች መካከል ትሬንት አሌክሳንደር አርኖልድ እነ ጄይ ጎሜዝ ይጠቀሳሉ። ከእንግሊዝ ብሔራዊ ቡድን ጋር እስከ ፍጻሜ ድረስ ስለተጓዙ ራያን ግራቨንበርግ ከኔዘርላንድ ቡድን ጋር ረጅም ርቀት ተጉዞ በተመሳሳይ ከነዚህ ተጫዋቾች በተወሰነ ጊዜያት ቀደም ብሎ ይድረስ እንጂ በርካታ ሙከራዎችን አልተደረገም። ለምሳሌ ከማንቸስተር ዩናይትድ ጋር በአሜሪካ በነበረው ጨዋታ ነው የወዳጅነት ጨዋታ ለመጀመሪያ ጊዜ ተጫዋቹ እዚህ ፖዚሽን ላይ የተሞከረው ከኮርቲስ ጆንስ ጋር በጋራ በማድረግ እና ከዛን ጊዜ በኋላ ሊቨርፑሎች በጠንካራ ፍላጎት ማርቲን ዙቢመንዲን በዚህ ስፍራ ለማስፈረም እስከ መጨረሻ ድረስ ጥረት አድርገዋል። ዝውውሩ ሳይሳካ እንደቀረ በወቅቱ የምናስታውሰው ነው። ይሄ ጉዳይ ደግሞ የሚነግረን ስሎት በቀጥታ በቦታው ላይ ተፈጥሯዊ 6 ቁጥር ሲፈልጉ ነበር። ዋነኛ ኢላማቸው በብቸኝነት ፕላን አድርገው ወደ ዝውውር የሊቨርፑል ኃላፊዎች የገቡት ዙቢመንዲን ለማዘዋወር ነው። ይሄ ዝውውር ደግሞ ሳይሳካ ሲቀር ሙሉ እምነታቸውን ነው ለራያን ግራቨንበርክ በመስጠት ተጫዋቹ እንግዲህ በአስደናቂ ብቃት ተከታታይ ጨዋታዎችን ድካም አልባ እንቅስቃሴ እያሳየ እንግዲህ በስተመጨረሻ የተወሰኑ ጉዳቶችን አጋጥሞት ከብሔራዊ ቡድኑ ውጭ ሆኗል። ተጫዋቹ እንግዲህ በሁሉም ውድድሮች 41 ጨዋታ አድርጓል። ለነዚህ 41 ጨዋታዎች ደግሞ 3516 ደቂቃዎችን በሜዳ ውስጥ ቆይታ አድርጓል። እነዚህን ደቂቃዎች በተለያዩ ውድድሮች ላይ ከፋፍለን እንኳን ብንመለከት በፕሪሚየር ሊግ 29 ጨዋታ ነው ያደረገው። ያው ምንም አይነት ግብ አላስቆጠረም። ነገር ግን 2 ኳሶችን አመቻችቶ ማቀበል ይችላል። በፕሪሚየር ሊግ ብቻ 2478 ደቂቃ በመሰለፍ በዚህ ወቅት ከሚገኙ ተጫዋቾች ውስጥ 4ኛ ደረጃ ላይ ነው የተቀመጠው። በርካታ ደቂቃዎችን ሜዳ ውስጥ በመቆየት ራያን ግራቨንበርግ በቅርብ ሳምንት ከ78 ደቂቃ በኋላ በአማካይ ተጫዋቹ እየተቀየረ መውጣት ጀምሯል። ነገር ግን ሊቨርፑል መጀመሪያ ያደረጋቸውን 21 ጨዋታዎችን ተከታታይ በቋሚነት እንዲሁም 90 ደቂቃ ነው ያጠናቀቁ። የመጀመሪያ 21 ተከታታይ ጨዋታዎች የመጀመሪያ ደግሞ በስሎት ውስጥ ሊቨርፑል 30 ጨዋታዎችን ተከታታይ ሲያደርግ በሁሉም ውድድሮች ይሄ ተጫዋች አንድም ደቂቃ ሳያርፍ ተከታታይ ጨዋታዎችን ነበር ያደረገውና በፕሪሚየር ሊግ ወደ 2478 ደቂቃዎችን ሜዳ ውስጥ መቆየት ችሏል። ተጫዋቹ በዩኤፋ ቻምፒየንስ ሊግ ሊቨርፑል ካደረገው 10 ጨዋታዎች ውስጥ 9ኙን በቋሚነት ጀምሯል። ይህንን ተከትሎ ተጫዋቹ 784 ደቂቃ ሜዳ ውስጥ መቆየት ችሏል። በካራቦ ካፕ ደግሞ 254 ደቂቃዎችን በሜዳ ውስጥ አሳልፏልና ተጫዋቹ ቀላል የሚባል ጊዜ ወይም በሊቨርፑል የዘንድሮ የውድድር ዓመት እያንዳንዱ ጉዞ ላይ የነበረው አስተዋጽኦ ከፍተኛ ነው። በተለይ ደግሞ በአንድ ወቅት አንስተን ስንነጋገር የነበረው የራያን ግራቨንበርግ ፓስ ሲኩዌንስ በወቅቱ ሊቨርፑል የመጀመሪያ ዙር እስከ ፈረንጆቹ አዲስ ዓመት ድረስ በነበረው ጠንካራ ጉዞ ውስጥ የግራቨንበርግ የፓስ ሲኩዌንስ ከየትኛውም የፕሪሚየር ሊግ አማካዮች ከፍ ብሎ ይታይ ነበር። በግራፉ ላይ ደግሞ ከጊዜ ወደ ጊዜ እየጨመረ ጥንካሬው እየተስተዋለ
በተጫዋቹ ብቃት ዙሪያ አነጋጋሪ ትላልቅ ብቃቶችን ስንመለከት ነበር። በቅርብ ሳምንት የጋሪ ኔቭል እንዲሁም በስካይ ስፖርት ጂሚ ካራገር በተመሳሳይ እነ ሮይ ኪን ተጋብዘው የውድድር ዓመቱ ምርጡ ተጫዋች፣ ሳፕራይዝ ተጫዋች በተለያየ ዘርፍ እየጠቀሱ የውድድር ዓመቱ ያልተጠበቀ ነገር ግን ከእድሜው ካለበት ኃላፊነት ከሚጫወትበት ቦታ አንጻር ደግሞ ልዩ አገልግሎት የሰጠው ራያን ግራቨንበርክ ነው በሚል በዕለቱ በስቱዲዮ ውስጥ ከተገኙ ጋዜጠኞች ውስጥ ሁሉም የተስማሙበት ብቸኛ ተጫዋች ነው። ሊቨርፑል የፕሪሚየር ሊጉን ዋንጫ የሚያሳካ ከሆነ እንግዲህ አብዛኛው አሁን ላይ ያለው ሁኔታ የሚያሳየው ወደ ሊቨርፑል እጅ እንደገባ ነው። ዋንጫው 12 ነጥብ ልዩነት። ቀጣይ ሊቨርፑል ጨዋታዎች ደግሞ አብዛኛው በአንፊልድ መደረጉን ተከትሎ የሊቨርፑል አድቫንቴጅ ሰፊ ነው በሚል የዘንድሮ የውድድር ዓመት የፕሪሚየር ሊግ ፉክክር እንደተጠናቀቀ ነው አብዛኛው የሚዲያ ባለሙያዎች የሚዘግቡት። ምንም እንኳን በሂሳባዊ ስሌት አርሴናል ዋንጫውን የማግኘት እድል ቢኖረውም እውነታውን ደግሞ ከሊቨርፑል ብቃትና በሊጉ ላይ ያለው ጥንካሬን ከግምት ውስጥ በማስገባት ይሄን ነገር ያስቀምጣሉ። በምርጥ 11 ውስጥ ከሚካተቱ ተጫዋቾች እንዲሁም በዘንድሮ የውድድር ዓመት በተለያየ ዘርፍ ውስጥ የራያን ግራቨንበርክን አስተዋጽኦ በልዩነት በማንሳት ሰፊ ትንተና እየሰጡ ነበር። ለምሳሌ በተጠናቀቀው የውድድር ዓመት ሊቨርፑል በዚህ ቦታ ለማስፈረም ከቼልሲ ጋር እስከ መጨረሻ ድረስ ሲታገል የነበረው የሞሲ ካሴዶ በቼልሲ ቤት ስላሳየው እድገት፣ በኤንዞ ማሬስካ ውስጥ የተቀየረው ሚና፣ ተጫዋቹ እየሰጠ ያለውን አገልግሎት በግማሽ የውድድር ዓመት ከራያን ግራቨንበርክ ጋር አወዳድረው እንኳን በካሴዶ ጥንካሬ ውስጥ በሜዳ ውስጥ እንቅስቃሴ ከምንመለከታቸው አንዱ ትልቁ ኳሊቲው የጋራ ኳሶችን የማሸነፍ አቅም ነው። ነገር ግን በግማሽ የውድድር ዓመት የጋራ ኳስ በማሸነፍ ከሞሲ ካሴዶ የተሻለ ቁጥራዊ መረጃ ነበረው እና እነዚህ ጉዳዮች በአጠቃላይ ተጫዋቹን ከፍተኛ ድካም፣ አንደኛ ከእድሜውም አንጻር 22 ዓመቱ ነው ገና፣ በሊቨርፑል ቤት የረጅም ጊዜ ኮንትራት እንደፈረመ ይታወቃል ተጫዋቹ በሚፈርምበት የውድድር ዓመት። ይህንን ተከትሎ ባለፉት ጊዜያት ሊቨርፑል በ15 ቀን 5 ጠንካራ ፊክቸሮችን በተለይ ባደረገበት ወቅት በመርሲሳይድ ደርቢ ከኤቨርተን ጋር፣ ከዛ በመቀጠል ወልቭስን፣ እንዲሁም በቀጣይ ጨዋታ አስቶን ቪላን፣ ከዛ ማንቸስተር ሲቲን፣ ከዛ ኒውካስል፣ እነዚህን 5 ጨዋታዎች ላይ ተጫዋቹ የተወሰኑ መዳከሞች ታይተው ጨዋታን ሳይጨርስ አስገዳጅ የሆኑ ለውጦች በብቃት እንደ ቀድሞ በሙሉ አገልግሎት በሙሉ ኢነርጂ ላይ አለመገኘቱን ከግምት ውስጥ በማስገባት ስሎት እየቀየሩት እያስወጡ ነበር። በነ ዋታሬንዶ በነ ኮርቲሽ ጆንስ ሽግሽግ እያደረጉ እና የዛ ሎት ደግሞ ባለፈው ሳምንት ሊቨርፑል ከፓሪስ ሴን ጀርሜን ጋር በ120 ደቂቃ ባደረገበት ወቅት እዚህ ላይ ደግሞ የኒውካስል የአካል ብቃት ጨዋታ ሲጨመርበት በጨዋታው ከነበሩ እንቅስቃሴዎች አንዱን አጋጣሚ ነው እንግዲህ ይሄ ተጫዋች ቁርጭምጭሚቱ ላይ ጉዳት እንዳጋጠመው አሁን የሊቨርፑል ውስጥ አዋቂዎች እነ ጄምስ ፒርስ እየዘገቡ የሚገኙት እና ተጫዋቹ ለበለጠ የማች ፊትነስ ሮብ ጠዋት ከኔዘርላንድ ብሔራዊ ቡድን ጋር በሚያደርጉበት ወቅት ነው እንግዲህ ለሁለቱ ጨዋታዎች ብቁ እንደማይሆን ከግምት ውስጥ በማስገባት ቀደም ብለው ወደ ሊቨርፑል የተመለሰውና ራያን ግራቨንበርክ ታዲያ በሊቨርፑል ቤት የዘንድሮ የውድድር ዓመት የፕሪሚየር ሊግ አስደናቂ ጉዞ ትልቁ ሚና ከተጫወቱ ተጫዋቾች በቋሚነት ቡድኑን ሲያገለግል የነበረ አሁን ለተጫዋቹ የተከፈለበት ክፍያና የኪሳራ ዝውውር እንዳልሆነ በዘንድሮ የውድድር ዓመት በስሎት ውስጥ የተረጋገጠበትን ብቃት አሳይቷል። በመጨረሻም እንግዲህ ተጫዋቹ ካለበት ጫና በተለይ ደግሞ አሰልጣኙ በተጫዋቹ ፖዚሽን ላይ ከሚገኙ አማራጮች መካከል አንዱን ዋታሬንዶን መጠቀም የጀመሩበት ወቅት እንኳን አሁን በቅርብ ሎድ የበዛባቸው ጨዋታዎች በሰፉበት ወቅት ነው እንጂ ቀደም ብሎ ተጫዋቹ ላይ ሮቴሽን የመሞከር በፖዚሽኑ ላይ በተለያዩ ተጫዋቾች አማራጮችን ሲሞክሩ አልነበረም። ይሄ የዚህ ጫና ድምር ውጤት ይመስላል። ተጫዋቹ አሁን እንግዲህ ጉዳት እንዳጋጠመው የተረጋገጠው እንግዲህ የጉዳቱ መጠን ምን ያክል ይሁን እስካሁን ድረስ የታወቀ ነገር የለም። በአብዛኛው ግን አንዳንድ ክለቦች ከብሔራዊ ቡድን ጋር
ባላቸው ቀጥተኛ ቀረቤታና ግንኙነት ቅድመ ጥንቃቄን ለመውሰድ ረጅም ጊዜ ተጫዋቹን ለመገልገል ታሳቢ አድርገው የተጫዋቾችን ጉዳት ለመጠበቅ በተለይ የሕክምና ባለሙያዎችን ሪፖርት በመመልከት ከብሔራዊ ቡድኖች ጋር ግንኙነት አድርገው ቅድመ ጥንቃቄ ይወስዳሉ። አሁን ለምሳሌ በዘንድሮ የውድድር ዓመት ቡካዮ ሳካ ላይ የታየ የመጀመሪያ ዙር የህመም ስሜት የጉዳት ስሜትን ጥንቃቄ በመውሰድ ያን ጊዜ አርሴናል ተሻግሯል። በተመሳሳይ ካይ ሃቨርት እና ቶማስ ፓርቴ ላይ በአርሴናል ቡድን ውስጥ የምናስታውሰው የተለያዩ ተጫዋቾች አሉ። በተለያዩ ክለቦች ቅድመ ጥንቃቄን ለመውሰድ የዚህን የኢንተርናሽናል ብሬክ በደንብ ለማገገሚያነት ተጠቅመው ተጫዋቹን በብሔራዊ ቡድንም በክለብም ደረጃ ረጅም ጊዜ ለመጠቀም ቅድመ ጥንቃቄ ይወስዳሉ። ምክንያቱም እንዲህ አይነት ጉዳቶች ተጫዋቾች አሁን ላይ ከሚያሳዩት ብቃትና ከሚገኙበት ፐርፎርማንስ እንዳይርቁ እንዲህ አይነት ጉዳቶችን ቅድመ ጥንቃቄ ያደርጋል። ይሄ ምልክት ከሚታይበት ተጫዋች መካከል ደግሞ አንዱ የብሔራዊ ቡድኑም የቡድኑም ጓደኛ ኮርሊ ጋክፖ ነው። ከኤቨርተን ጨዋታ በኋላ ተጫዋቹ በዛ ጨዋታ ጉዳት አጋጠመው። ቀጣይ 2 ጨዋታዎችን አምልጠውት ወደ ሜዳ ከተመለሰ በኋላ እስካሁን ድረስ ወደ ቀድሞ ሪትሙ መምጣት አልቻለም እና እንዲህ አይነት ቅድመ ጥንቃቄዎችን ክለቡና ብሔራዊ ቡድኑ ተነጋግረው የወሰዱ ይመስለኛል። እኔ በግሌ የራሴን ግምት ሳስቀምጥ የጉዳቱ መጠን ምን ያክል ይሁን፣ ለረጅም ጊዜ ይራቅ ወይስ ተጫዋቹ በቅርብ ጊዜ ያገግም የታወቀ ነገር ባይኖርም ቅድመ ጥንቃቄ ለመውሰድ ይመስለኛል እንዲህ አይነት ውሳኔዎች ቀደም ብሎ የተወሰኑት። እንግዲህ በቀጣይ የሚወጣውን ደግሞ መረጃ ተከታትለን ወደ እናንተ ይዘንላችሁ ምን መጣ ይሆናል። የተለያዩ የሊቨርፑል እየወጡ የሚገኙ አንዳንድ መረጃዎች አሉ። በዚህ አጋጣሚ ጥቆማ ለማንሳት ያክል የዚህ የፌኖ ስፖርት ግሩፕ የራሱ የሆነ ሕግና ስርዓት አለው። የሊቨርፑል ባለቤቶች በጆን ሄነሪ አማካኝነት የሊቨርፑልን የሚያስተዳድሩ የአሜሪካ ባለሀብቶች በሊቨርፑል ቤት ለረጅም ጊዜ ሲገለገሉበት የነበረ ስርዓት አለ። ቡድኑን በተሻለና ይሄ የቡድኑን ፋይናንስ በማያናጋ መልኩ የዝውውር ሂደቶችን ማከናወን ትልቁ ኢላማቸው ነውና አብዛኛው ትኩረት የሚሆነው ከሚወጡ ጭምጭምታዎች ጋር ሳይሆን የሊቨርፑል አሁን ላይ የቡድኑ ዋና አስተዳዳሪ ሆኖ የተሾሙ የኤድዋርድ ቡድን በውስጡ የሚተዳደሩ ትላልቅ ኃላፊዎች በዳታ አናሊሲስ ላይ የተመረኮዘ ዝውውር ነው ሊቨርፑል የሚያደርገው። ይሄ እንግዲህ በስተመጨረሻ ተረጋግጧል። ያ ማለት ደግሞ የሚፈርመውን ተጫዋች መጠን ያሳንሳል ማለት ሳይሆን ሊቨርፑል ከ5 እስከ 6 ተጫዋች ሊያስፈርም ይችላል በቀጣይ ሳመር። እነማንን ያመጣል የሚለው ጉዳይ ግን በኤድዋርድ እነ ሪቻርድ ሂውዝ እነ ፔድሮ ማርኩዝ እነ ጁሊያን ዋርድ የሚሰሩት ዳታ በበቂ ሁኔታ ለአርነ ስሎት ፊት ያደርጋል የሚለው ተጫዋች ነው እንጂ የሚዘዋወረው ሁሉም የተባለለት ወይም ከሊቨርፑል ጋር ስሙ የተያያዘ ተጫዋች ወደ አንፊልድ ይመጣል ማለት አይደለም እና አንዳንድ ጥቆማዎች የሚያሳዩት በተለይ የዴሊ ሜሉ ዘጋቢ ሳይመን ሁዝ የሚጽፈው አንዳንድ የሊቨርፑል የዝውውር ሂደት ላይ አንድ ቦታ ላይ የተያዙ አማራጮች ቁጥር ከ7 ተጫዋቾች በላይ ነው። ስለዚህ በቀጥታ አንዱን ተጫዋች ነጥሎ ወደ ሊቨርፑል ይመጣል ብሎ ግምት ማስፋት በዚህን ጊዜ በጣም ፈታኝ ነው የሚሆነው። በቀጣይ ደግሞ ሊቨርፑል የሶስቱን ተጫዋቾች የኮንትራት ጉዳይ ካረጋገጠ በኋላ የመጀመሪያ ጥገናዊ ለውጥ የሚደረገው በነዚህ ኮንትራታቸው በሚጠናቀቀው ተጫዋቾች ላይ ሳይሆን የግራ ፉልባክ እና የፊት መስመር አጥቂ ነው። ከዛም በኋላ ነው ሊቨርፑል የነዚህ ተጫዋቾች የኮንትራት ሂደትን ይፋ አድርጎ የሚቆዩ ከሆነ ሊቨርፑል አነስተኛ ተጫዋች ነው የሚያስፈርሙ። ለምሳሌ ሳላ እና ቫንዳይክ የሚቆዩ ከሆነ ሊቨርፑል በተከላካይ ስፍራ ሊያስፈርም የሚችለው የትሬንት አሌክሳንደር አርኖልድን ፖዚሽን የሚሸፍንና በአማራጭነት ረጅም ጊዜ ሊያገለግል የሚችል በቀጥታ የአንዲ ሮበርትሰንን ተተኪ ብቻ ይሆናል። ነገር ግን ቫንዳይክ የማይፈርም ከሆነ ሊቨርፑል ትልቅ ኢንቨስትመንት በሴንተር ባክ ቦታ ይጠብቋል ማለት ነው። በተመሳሳይ ሳላ የማይፈርም ከሆነ ደግሞ የሚያስፈርመው የአጥቂ ቁጥር ወደ 2 ከፍ ይላል። ነገር ግን አሁን ያለው ፕላን እንደሚያሳየው ከሆነ ሊቨርፑል ሉዊስ ዲያዝንና ዳርዊን ኑኔዝን በመሸጥ በሁለቱ ተጫዋቾች
አንድ ትልቅ ወርልድ ክላስ ተጫዋች ከፊት መስመር መጨመር ነው እንጂ ቦታን በቦታ ተጫዋች በተጫዋችን የመተካትን ስትራክቸር አይከተሉም የሚል ሰፊ የሳይመን ሂዝ ዘገባ በዴሊ ሜል በኩል ወጥቷል። እንግዲህ ገባ ብላችሁ የበለጠ መረጃ ውስጡ ላይ መከታተል ትችላላችሁ። ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበርኩ። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምትገኙ በሱፐር ታንክስ በሱፐር ቻት ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።